ሰላም ጤና ይስጥልኝ ውድ የዓለም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበልልኝ። ጓደኞቼ ዛሬ እንደዚህ የሚያምር ኩኪስ ለመጀመሪያ ጊዜ ነው የሰራሁት እና እስኪ እየሰራሁ ለጓደኞቼ ላሳያቸው ብዬ ነው እና በጣም የሚጣፍጥ ኩኪስ ብስኩት የመሰለ ኩኪስ ነው የሰራሁት። ይሄ ደግሞ ይሄ ነው ሸመሎ ነው ምን እንደሚባል አላውቅም። ሎቴስ አለ ኖቴላ አለ በዚህ ነው የሰራሁት። በጣም ትንሽ ስራው ደከም ያደርጋል፣ ግን የእውነት ነው የምላችሁ ለአረብ ለመዳም ሳይሆን አገራችን ስንገባ እኔ ምን እንደምሰራ እኔ ለራሴ ካሁኑ በቃ ሬዲ ተዘጋጅቻለሁ ማለት ነው። ሴትዮዬ ጋ ነው እየሰራን ያለ ነው ማለት ነው። እሷ ካሜራ ይዛለኝ እኔ እየጨማመርኩኝ ማለት ነው። ይኸውላችሁ አሁን ይሄ አንድ ዝብዴ ወይም ደግሞ የገበታ ቅቤ የነሱ ማለት ነው። የነሱ ቅቤ ይኸውላችሁ ይሄንን ጨምሬ ትልቁን ነው ሙሉውን የጨመርኩት እና እስከ መጨረሻ ድረስ ተከታተሉኝ ውድ ጓደኞቼ። እኔ ለመጀመሪያ ጊዜ ስለሆነ የሰራሁት እሷም አለች እና እሷ ናት እንግዲህ ስልኬን የያዘችልኝ ራሱ ማለት ነው። 2 እንቁላል ጨምሬያለሁ። አሁን እንግዲህ የምጨምራቸውን ነገሮች በደንብ እንትን ትላላችሁ ማለት ነው። እሷ ጋር እያወራን ስለነበረ እኔ አሁን ለብቻ ነው እንትን ሪከርድ ያደረኩት። 2 ግጣም ቫኒላ ማለት ነው። በግጣሙ ነው የተጠቀምኩት እና በጣም ወድጄዋለሁ። የኢትዮጵያ ስገባ ይሄ ደግሞ 2 ኩባያ ስኳር፣ የተፈጨ ስኳር ፓውደሩ ስኳር ማለት ነው። ፓውደሩ ስኳር ካልሆነ አይሆንም ማለት ነው። እንዳትሰሩ ፓውደሩ ካልሆነ ማለት ነው። እና እኔ ለራሱ ፈጭቼው በደንብ እንትን አላለም አላረኩትም። የሚገርማችሁ ነገር ትንሽ ትንሽ እያረኩ ነው የምጨምረው፣ አንዴ አልጨምርም ማለት ነው። አሁን ይኸውላችሁ አሁን በዚህ በመፍጫው እፈጫለሁኝ ማለት ነው። ይሄ እንደዚህ አዋህደዋለሁኝ። በደንብ ከተዋህደ በኋላ ነው የምሰራውና ጓደኞቼ ላይክ፣ ሰብስክራይብ፣ ኮሜንት ትንሽ ጨው እጨምራለሁ። ጨው ነው የጨመርኩት አሁን ማለት ነው። እና እንደዚህ በደንብ አዋህጄ ስኳሩ እንትን እስከሚል ማለት ነው። አሁን ደግሞ 2 ኩባያ ይሄ ኩባያ ነው ኩባያ የምጠቀመው ስኳርም ሁሉንም ነገር ማለት ነው። 2 ኩባያ ነሻ የላቸው የበቆሎ ዱቄት ጨምሬያለሁ ማለት ነው። እንደገና ደግሞ አሁን ምን ጨምራለሁ? 8 ማንኪያ ፓውደር ወተት 8 ማንኪያ ይሄ 8 ማንኪያ ፓውደር ወተት ነው የተጠቀምኩት። እንደገና አሁን ይሄንን ካዋሃድኩኝ በኋላ ይላችሁ 2 ኩባያ ዱቄት ደግሞ ጨምራለሁ። ይሄንን አሁን እንደዚህ አዋህዳለሁ ማለት ነው። እና ይሄ በደንብ መታሸት የለበትም። እስከሚዋሃድ ዱቄቱ እስከሚዋሃድ ድረስ ብቻ ነው እንጂ እንደዚህ እንደሊጥ በደንብ ቡክት ማድረግ የለብንም። እንደዛ ከሆነ ይበላሻል ማለት ነው። እኔ ለመጀመሪያ ጊዜ በጣም አረብ ሀገር የወደድኩት ስራ ይሄንን ስራ ሴትዮ ስሪ ስትለኝ በጣም ነው የወደድኩት እና እኔም ያው ለዩቲዩብ ስራ እንደምሰራ ስለምታውቅ ነው። ይሄው 2 ኩባያ ዱቄት አለ እዚህ ጋር ትንሽ ትንሽ እየጨመርኩ ድርቅ ማለት የለበትም። ልክ እንደ ቅቤው ለሰንትን የሆነ ማለት ምን ብዬ ልንገራችሁ፣ ድርቅ ያለ ሊጥ መሆን የለበትም። አሁን እኔ ይኸውላችሁ አሁን ሁሉንም ዱቄት ጨምሬ ትንሽ ደረቅ ብሎ ነበረ። ይኸውላችሁ ትንሽ ደረቅ ብሎ ነበርና ቅቤ ጨምሬያለሁ፣ ሌላ ቅቤ ማለት ነው። ስላላሳየኋችሁ ነው። እና ደግሞ በዋና ነገር ላሳያችሁ የፈለኩት እንደው ይሄን ቪዲዮ እስከ መጨረሻው ካያችሁ ይሄ መስሪያ ማለት ነው፣ የብስኩት መስሪያ የፈለጋችሁትን ስትፈልጉ፣ ለኬክ ስትፈልጉ፣ ለብስኩት ለምትፈልጉት ነገር መስሪያ ይሄንን እቃ ገዝታችሁ ብትሄዱ እንደው ካያችሁት እኔ እገዛለሁኝ ብያለሁ። ይሄ የሴትዬ ነው፣ እኔ እገዛለሁ ብያለሁ። ስገዛ አሳያችኋል። ቪዲዮ ለብቻ ቀርጬ እቃውን ብቻ ማለት ነው። በጣም ነው የሚጠቅመን። ምንም አይነት እቃ አትግዙ ውድ ጓደኞቼ። እንደው እንዲህ አይነት የሚጠቅመንን እቃ ብንገዛ ይሻላል። ኮተት ሰብስበን ከምንሄድ
ይህን ብንገዛውም ሻይ ቤትም ሆነ ምንም ይኸውላችሁ፣ ይህ አሁን ግጣሙ ላይ ያለው ነው። የዚህን አይነት ብስኩት ነው እኔ የምሰራው ማለት ነው። እና ይኸውላችሁ አሁን እንግዲህ እሷም አለች እያያችሁ ነው። አሁን ሊጡን ውስጥ ላይ ስጨምር አላሳያችሁም። ቆይ አሳያችኋለሁኝ። እዚህ ጋር ደግሞ አስቀምጣው ነው ስልኩን አስቀመጠች ሳታስበውና እሷ ጋር እየሰራ ነው ለመጀመሪያ ጊዜ ስለሆነ ማለት ነው። ይኸውላችሁ እዚህ ውስጥ ነው የምንጨምረው። የዚህ ውስጥ እንደዚህ እንጨምራለን። ስላላሳየዋችሁ ነው ይሄንን አሁን እንደገና ከሰራ በኋላ ማሳያችሁ ማለት ነው። እዚህ ጋር ይቺ ግጥም ትደረጋለች። ከዛ እዚህ ይሄ እንትን ይባላል ማለት ነው። ጥብቅ አድርጋችሁ ከላይ በቃ ቀጭ ቀጭ እያደረጋችሁ ይኸውላችሁ እዛ ጋር የሰራኋቸው አላችሁ አሉ አይደል? ዲዛይን በዲዛይን ነው እንትን የሚለው ይኸውላችሁ እንደዚህ እያደረጋችሁ ይሄው ጫን ጫን እያደረጋችሁ ማለት ነው። የራሱ መኪና ስለሆነ ይኸውት እንዴት እንደሚያምር በጣም ነው የሚያምረው እላችኋለሁ። እና ውድ ጓደኞቼ በጣም ተወዱታላችሁ፣ በጣም ነው የምትወዱት። እኔ ኢትዮጵያ ስገባ ለመስራት የጓጓሁት ነገር ማለት ነው ይሄንን ኮፊ ሾፕ ከፍቼ ይሄንን በቃ ዶናት፣ ብስኩት፣ ሳንድዊች ነገር ምናምን አንዳንድ ነገር መስራት ነው የፈለጉት። ያውን እየቀያየርኩኝ እኔ በተለያየ አይነት ዲዛይን ነው የምሰራቸው ማለት ነው። እና እላችኋለሁ ውድ ጓደኞቼ ጠይቁኝ፣ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ሀገራችንን ሰላም ያርግልን። እኔ እንግዲህ ባለችኝ አጋጣሚ ስሪ በተባልኩት ስራ ሁሉ እኔ እንደዚህ እየሰራሁኝ እያሳየኋችሁ ነው። እናንተም ደግሞ ተግባራዊ ላይ አድርጋችሁ መዳም ቤት ብትሞክሩት ሁልጊዜ ጥግረራ ነው የሚሆንባችሁ። ግን እናንተ እንደው ከልብ እንትን እቃውን ብትገዙት አገር ስገቡ ደጋግማችሁ እየሰራችሁ ትሞክሩትና ለራሳችሁ የሆነ ሻይ ቤት ምናምን እንዲህ ሰርቶ እንኳ አሽጎ ማስረከብ፣ ለሱቅ ማስረከብ አለ፣ ብዙ ነገር አለ። አሁን ሀገራችን ስንገባ ምን እንስራ ምን እንሁን በቃ ብራችንን ጨርሰን ራሳችንን እንትን ቢዚ ከምናረግ ውስጣችንን ከምናጨናንቅ እንዲህ አይነት ስራ ላይ እየዋልን እንኳ ስራ እንኳ እየሰራን ብሩ ቢያልቅም ችግር የለውም። ይኸውላችሁ እዚህ ጋር ኑቴላ አለ። አሁን ይሄንን ደግሞ እንዴት አድርጌ እንደምሰራው አሳያችኋለሁ ማለት ነው። ይሄንን አሁን ከአንድ በኩል ቀባና የስልክ ባንድ እጄ ስለያዝኩ ነው እሷ ስለሄደች ይሄን እንዲህ ቀባለሁኝ። ቀብቼ ይላችሁ አሁን ይሄ ሎቴስ ቀብቻለሁና ልክ እንደዚህ ተመሳሳይዋን አንጥቼ እዚች ጋር እኩል አድርጌ ይላችሁ ግጥም በቃ አሁን ከሁለቱም ሳይዝ አንድ አይነት ነው ይታያችኋል። እና ይሄንን አሁን እንደዛ አድርጋችሁ ስፈልጉ ፍሪጅ ውስጥ እኛ አሁን ለአንድ ወር ምናምን ነው የምንጠቀምበት። ቡና ይጠጣሉ እንደምታዩት ጀበና ቡና ሲጠጡ ከምሳ በኋላ በእነሱ 6 ከሆኑ 6 ብስኩት አንስተው ይወስዳሉ፣ ኩኪስ ማለት ነው። እና እንደዚህ ነው የውላችሁ እኛ የምንሰራው የምንኖረው እንዲህ ነው። እኔ ለትምህርት ቤት ስር ይባላለሁ፣ ብዙ ነገር ነው የምሰራው። እኔ አሁን ኢትዮብን ይከፍለኛል ብዬ ሳይሆን የምሰራው ኢትዮጵያ እኛ አንዳንድ ጊዜ አንዳንድ አልከፍለኝም አይቆጥርልኝ አይቁጠር እኔ ምን አገባኝ። ራሴ ቻናል ላይ ካስቀመጥኩት ስፈልግ እኔ ኢትዮጵያ ሄጄ ሙያ ልማር አላለም። የራሴን እያየሁኝ ሊጠፋኝ ይችላል። ገብቷችኋል አይደለ? እያየሁኝ እሰራለሁ። አሁን በእርግጥ የኔንም ላይ የሌላም ሰው ማየት ይችላለሁ። ግን ከቆጠረን ቆጠረ ካልቆጠረም የራስ ጉዳይ ብዬ ነው እኔ የምሰራው። ሙያውን እፈልገዋለሁኝ። አንድ ነገር የሆነ አዲስ ነገር ስሪ ስትለኝ እምቢ አለልም። በደስታ ነው የምሰራው። ምክንያቱም ዩቲዩብ ስለምሰራበት ማለት ነው። የላችሁ ግማሹን ኑቴላ ግማሹን ሌትስ እንደዚህ እያረኩኝ ልክ እንደ ብስኩት ማለት ነው። እንደ ብስኩት ክሬም እንዲህ ግጥም እያረኩኝ ይሄንን እንደዚህ አርጌ ሰርቼ ነው የጨረስኩት እላችኋለሁ። ውድ ጓደኞቼ እናንተ ዛሬም እንደወትረው ማበረታታችሁ
ሆነ አትርሱ እላችኋለሁኝ። ይኸውላችሁ እዚህ ጋ ቆሜ ጠረጴዛ ላይ አስቀምጬ ቆሜ እየሰራሁ ነበረና ትንሽ ላሳያችሁ ብዬ ነው። እንደዚህ ስንሰራ ማለት ነው። በዛ አጋጣሚ እንግዲህ ስታይ የሚያወፍር ነገር ካለም የመዳም ቤት ስራ እንደዚህ ስቲኪን ያርጎኛል ነው የምላችሁ። ሙቀቱ አንዴ ብርዱ አንዴ ሙቀቱ ከባድ ነው። እኔ ተፈጥሮዬ ነው ቅጥነት ይሄ አውቄያችሁ ነው። እና እንደዚህ አድርጌ ሰርቼ ጨርሻለሁ። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳረሱ ውድ ጓደኞቼ። በጣም ነው የማወዳችሁ ስለምታበረታታውኝ። ሀገራችንን ሰላም ያርግልን ባይ